እንደምን ከረማችሁ የእግዚአብሔር ቤተሰቦች። እንደገና ዛሬም ደግሞ እግዚአብሔር እድሉን ሰጥቶኝ ከእናንተ ጋር የእግዚአብሔርን መልእክትና ሐሳብ ለመካፈል እድሉን የሰጠኝን የሰራዊት አምላክ እግዚአብሔርን ባርካለሁ። በጣም ደስ ብሎኛል እግዚአብሔር የሰጠኝን መልእክት ለእናንተ ሳካፍላችሁ። ይሄ ትልቅ አጋጣሚ ነው። በተለያዩ ርዕሶች ላይ ኤልኤችኤም ኢትዮጵያ እናንተ እንድትማሩ የእግዚአብሔርን ቃል እንድትረዱ በብዙ ያስተምራል። ከዚህ የተነሳ በተለያዩ ርዕሶች ላይ የእግዚአብሔርን ቃል እንድትማሩ የተለያዩ አገልጋዮች ወደ እናንተ እየቀረቡ የእግዚአብሔርን ቃል እያስተማሩ አሉ። እግዚአብሔር የሰጠንን መልእክት ለእናንተ ስናስተላልፍ አንደኛ የተጠራንበትን ዓላማ እንድንረዳ፣ ሁለተኛ ደግሞ የእግዚአብሔር የልብ ትርታ በዘመኑ መጨረሻ በጌታችን በኢየሱስ ክርስቶስ ዓለምን ለመጠቅለል እንደሆነ ሁላችሁም ትረዳላችሁ። ጌታችን ኢየሱስ ክርስቶስ በሚሄድበት ወቅት የሰጠው ትልቁ መልእክት ደቀ መዛሙርቱን ሁሉ አስቀምጦ የተናገራቸው ነገር ወደ ዓለም ሁሉ ሂዱና ወንጌልን ለፍጥረት ሁሉ ስበኩ ስላለ ባገኘነው አጋጣሚ ሁሉ ወንጌልን ለማያምኑ ሰዎች የማካፈል ኃላፊነት የሁላችንም ነው። ወንጌልን መስበክ የአገልጋዮች፣ ወንጌልን መስበክ የቄሶች፣ ወንጌልን መስበክ የፓስተሮች ብቻ አይደለም። እኛ በክርስቶስ ኢየሱስ አዳኝነት ውስጥ የምንገኝ ሰዎች በየትኛውም መንገድ የተሰጠን ኃላፊነት ለሰዎች ሁሉ ወንጌልን ማዳረስ ነው። ወንጌልን ማዳረስ የክርስቲያን ኃላፊነት ነው። ወንጌልን ማዳረስ ጥሪያችን ነው። ወንጌልን ማዳረስ፣ ወንጌልን መናገር ኢየሱስ ያድናል ማለት፣ ኢየሱስ ይታደጋል ማለት የሁላችንም ኃላፊነት ነው። እንግዲህ ዛሬ ደግሞ በአንድ ርዕስ ላይ እግዚአብሔር የሰጠኝን መልእክት ከእናንተ ጋር እካፈላለሁ። እርሱም ዛሬ ለእናንተ የማቀርበው ርዕስ እግዚአብሔር ቀን አለው፣ የእግዚአብሔር ቀን በሚል ርዕስ አካፍላቸዋለሁ። የእግዚአብሔር ቀን ማለት ምን ማለት ነው? እግዚአብሔር ቀን አለው ስንል ምን ማለታችን ነው? ከዚያም ደግሞ በእግዚአብሔር ቀን ምን ይሆናል የሚለውን ሐሳብ ከሚልክያስ ምዕራፍ 3 ቁጥር 17 እንደዚሁም ደግሞ ምዕራፍ 4 ከ2 እስከ 3 ያለውን ሐሳብ በደንብ ጊዜ ወስደን በዚህኛው ሳምንትና በሚቀጥለው ጊዜ እንማራለን። እግዚአብሔር በቃሉ በሚልክያስ በኩል ለሕዝቡ ለእስራኤል ሲናገር ምን ብሎ ተናገረ? እኔ በምሰራበት ቀን እነርሱ የእኔ ገንዘብ ይሆናሉ ይላል የሰራዊት ጌታ እግዚአብሔር። ነገር ግን ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችኋለች፣ ፈውስን በክንፎቿ ውስጥ ይሆናል፣ እናንተም ትወጣላችሁ፣ እንደ እምቦሳም ትፈነጫላችሁ እያለ አገልጋያችን ሚልክያስን ይናገራል። ምን ማለቱ ነው? ለመሆኑ የእግዚአብሔር ገንዘብ መሆን ማለት ምን ማለት ነው? የእግዚአብሔር ቀንስ ማለት ምንድን ነው የሚለውን ቀስ እያልን በዝርዝር ለማየት እንሞክራለን። በመጀመሪያ ማንሳት የምፈልገው የእግዚአብሔር ቀን ምንድን ነው የሚለውን ሐሳብ ዛሬ ይህንን ሐሳብ አካፍላቸዋል። እንግዲህ ሁላችንም እንደምናውቀው ለእያንዳንዱ ሰው ከእግዚአብሔር የሚሰጠው የቀን ስጦታ አለ። ዕድሜ የሚሰጠው ከእግዚአብሔር ነው። ለሰው ቀን የሚሰጠው ከእግዚአብሔር ነው። ሰው በራሱ ቀንን ማምጣት አይችልም። ሰው በራሱ ላይ ዕድሜን መጨመር አይችልም። ቁመቱን ማሳደግ አይችልም። ማሳጠር አይችልም። ከፍ ማድረግ አይችልም። እግዚአብሔር ሲፈቅድልን ብቻ ነው የምንኖረው። ከዚህ በኋላ ምን እንደሚፈጠር አናውቅም። ከሰዓታት በኋላ ምን እንደሚፈጠር አናውቅም። በደቂቃዎች ልዩነት ምን እንደሚፈጠር አናውቅም። የቀን ስጦታ፣ የጤና ስጦታ፣ የሰላም ስጦታ፣ የደስታ ስጦታ ከላይ ከእግዚአብሔር ካልሆነ በቀር ሰው በራሱ ይህንን ሊያመጣው አይችልም። ሰላምን ሰዎች በገንዘብ ሊገዙት አይችሉም። ቀንንና ዕድሜን ሰዎች ጤናን በገንዘብ ሊገዙት አይችሉም።
ብዙ ሰዎች ገንዘብ ያላቸው ሀብታሞች፣ ሚሊዮነሮች አለን የሚሉ ሰዎች ቀንን መጨመር በእድሜያቸው ላይ አልቻሉም። 120 ዓመት እኖራለሁ፣ 100 ዓመት እኖራለሁ፣ ተጨማሪ 10 ዓመት ይኖረኛል፣ 10 ቀን ይኖረኛል እያሉ ሰዎች በተለያየ መንገድ ሊናገሩ ይችላሉ። ነገር ግን እንደሚናገሩት እንደዛ ሊሆን አይችልም። ምክንያቱም እግዚአብሔር ነው ቀናትን የሚገድብ። የቀን ባለቤት እግዚአብሔር ነው። የጤና ባለቤት እግዚአብሔር ነው። የሰላም ባለቤት እግዚአብሔር ነው። የሰጠን አየር፣ የሰጠን ጤና፣ የሰጠን ሙሉ አካል ከእግዚአብሔር ዘንድ ስጦታ ነው እንጂ የራሳችን አይደለም። መጽሐፍ ቅዱሳችን አንድ ምሳሌ ይነግረናል ስለዚህ ጉዳይ። ኢሳይያስ ምዕራፍ 38 ከ1 ጀምሮ እስከ 8 ስናነብ ሕዝቅያስ እጅግ ለሞት የሚያደርስ በሽታ እንደታመመ መጽሐፍ ቅዱሳችን ይነግረናል እና ለሞት እስኪደርስ ድረስ እጅግ እንደታመመና እንደተሰቃየ፣ በዚህም ምክንያት ደግሞ እግዚአብሔርን እንደተማጸነ በእግዚአብሔር ፊት እንዳለቀሰ ከእግዚአብሔር ቃል እንማራለን እና እግዚአብሔር እንዲምረው ኃጢአቱን ይቅር እንዲለው እግዚአብሔር ሆይ የበደልኩት በደል ምን እንደሆነ አላወቅኩም፣ ጥፋቴን ይቅርበል፣ ኃጢአቴን ይቅርበል ብሎ በእግዚአብሔር ፊት ሲማጸን እግዚአብሔር ለቅሶን ሰምቶ ኃጢአቱን ይቅር እንዳለ በዕድሜው ላይም ደግሞ 15 ዓመት እንደጨመረለት ከእግዚአብሔር ቃል እንማራለን። ታዲያ ይህ ምሳሌ የሚያሳየን፣ ይህ የሕዝቅያስ ታሪክ የሚያሳየን ሕዝቅያስ ዕድሜ የተጨመረለት ከእግዚአብሔር እንጂ በራሱ ሊያደርግ እንዳልቻለ እናያለን እና ነቢዩም ደግሞ እግዚአብሔር የሰጠውን መልእክትን የተናገረው ትሞታለህ በለው ብሎ ነው የተናገረው። ሕይወትና መሞት በእግዚአብሔር እጅ ነው። ሰዎች በሕይወት መኖር የሚችሉት እግዚአብሔር ሲፈቅድላቸው ነው እንጂ በሀብታቸው፣ በንብረታቸው፣ በቋንቋቸው፣ በዘራቸው፣ በጎሳቸው የሚታመኑበትና የሚመኩበት ነገር ሊያኖራቸው አይችልም። ጤና ማግኘት የምንችለው እግዚአብሔር ሲፈቅድልን ብቻ ነው። የሰራዊት አምላክ እግዚአብሔር በጤና ሲባርከን፣ በሕይወት ሲባርከን፣ በመኖር ሲባርከን ልናመሰግነው ይገባል። ብዙ ጊዜ አናመሰግንም። ብዙ ጊዜ ለእግዚአብሔር ምስጋናን አናቀርብም። እግዚአብሔር ጤናን ስለሰጠን፣ ዕድሜን ስለሰጠን፣ መኖር ስለቻለን፣ ስለራራልን እንጂ በራሳችን ጥረት የምናደርገው አንዳች ነገር እንደሌለ ሁላችሁም ትረዳላችሁ። አንዳንድ ሰዎች በስህተት ይህንን በስህተት ይረዳሉ። እኔ መኖር የቻልኩት ያለኝ ሀብት ነው ያኖረኝ፣ ያለኝ ገንዘብ ነው ያኖረኝ፣ ሃይማኖቴን ጠብቄ የምኖር ነኝ፣ እንደኔ ያለ ጻድቅ የለም፣ እንደኔ ያለ የተሻለ ሰው የለም፣ እንደኔ አይነት ዘር ያለው፣ እንደኔ አይነት ጎሳ ያለው፣ እንደኔ አይነት እያሉ ይናገራሉ። ወገኖቼ የኛ መኖር ምስጢሩ ከላይ ከእግዚአብሔር ዘንድ ብቻ ነው። ሰው በራሱ ሊኖር አይችልም። ታዲያ ከዚህ ክፍል ይሄንን ነገር በአጭሩ ይህን ካልኩኝ ቀን የሚሰጠው ከእግዚአብሔር ከሆነ ዕድሜ የሚጨመረው ከእግዚአብሔር ከሆነ ሁሉም ቀን አንድ አይነት አይደለም። ቀን ሁሉ የተለያየ ነው። ለምን ቢባል ሕይወት በልዩ ልዩ ተቃራኒ ነገሮች የታጨቀ በመሆኑ ቀናቶች ሁሉ የተለያዩ ናቸው። ከፍታ አለው፣ አንዳንዱ ዝቅታ አለው። የማይመች ይሆናል፣ የሚያስደስት ይሆናል። ብዙ አይነት መልክ ስላለው የሰው ሕይወት በተለያዩ ልዩ ልዩ በሆኑ ተቃራኒ ነገሮች የተሞላ ነው። ጠቢቡ ሰለሞን ሲናገር በመክብብ 3 ከ1 እስከ 8 ላይ ለሁሉም ጊዜ አለው ይላል። ለሁሉም ጊዜ አለው በማለት ይጀምርና ለመወለድ ጊዜ አለው፣ እንደዚሁም ደግሞ ለመሞት፣ ለመትከል ጊዜ አለው፣ ለመንቀልም እንደዚሁ፣ ለመግደል ጊዜ አለው፣ እንዲሁም ደግሞ በሕይወት ለመዳን የማልቀስ ጊዜ አለ፣ የመሳቅም ጊዜ አለ፣
በሐዘን የምናሳልፍበት ጊዜ አለ፣ በደስታም የምናሳልፋቸው ጊዜያቶች አሉ። ስለዚህ ቀኖቻችን፣ ጊዜዎቻችን በተለያዩ ተቃራኒ ነገሮች፣ ሁለት በሆኑ ተቃራኒ ነገሮች የተሞላ ነው። ወይ የደስታ ነው ወይ ደግሞ የሐዘን ነው፣ ወይ የሙላት ነው ወይ የጉድለት ይሆናል እና ጠቢቡ ይሄን ከተናገረ በኋላ የሚያሳየን የሚጠቁመን ነገር ቀን ሁሉ የቀን ባለቤት ሁሉ እግዚአብሔር ነው። ከእግዚአብሔር ለሰው ልጆች የሚሰጥ ቀን በኑሯችን ውስጥ ልዩ ልዩ መልክ አለው። በተለይም ደግሞ ትናንት ስንኖር፣ የዛሬ ዓመት ስንኖር ያለፍንባቸው የሕይወት ጎዳናዎች ሁሉ በቀናት ውስጥ ተቃራኒ ነገሮችን ያስተናግዳል። የደስታ ቀን አለ፣ ያሳለፍነው ቀን ይኖራል። የሐዘን ቀን አለ፣ የለቅሶ ቀን ይኖራል። ምናነባበት ምናለቅስበት ቀን ይኖራል። በሳቅ የምናሳልፍበት ቀን ደግሞ አለ። የስኬት ቀን አለ፣ የድል ቀን አለ፣ የማሸነፍ ቀን አለ። በልባችን ውስጥ የተቀመጠውን ራዕይ የምንጨብጥበት ቀን አለ። ያለ መሳካትም ደግሞ ቀን አለ። በፈተና ውስጥ የምናልፍበት ቀን ደግሞ አለ። የማግኘት ቀን አለ፣ የማጣት ቀን አለ። ዓይኖቻችን ንጉሡን በውበቱ የሚያዩበት ረሃብና ጥማት በውስጣችን ይኖራል። ቀኖች አሉ። የድል ቀን አለ፣ የሽንፈት ቀን አለ። የተለያዩ ቀናቶች እንዳሉ ከእግዚአብሔር ቃል እንማራለን። ቀናችንን ታዲያ ቀን የሚያሰኘው በቀን ውስጥ የተገዛንለት ጉዳይ ነው። ቀናችንን ቀን የሚያሰኘው በቀናችን ውስጥ የተገዛንለት ጉዳይ እንደሆነ ይገባኛል። ሁለንተናችንን የተቆጣጠረው የሚመራን እሱ ይሆናል። ሁለንተናችንን የገዛው በአእምሯችን ውስጥ ለምናስተናግደው፣ በአእምሯችን ውስጥ የሞላው፣ በአእምሯችን ውስጥ የታጨቀው ጉዳይ ቀናችን ውስጥ ገዝቶን ይኖራል። በአእምሯችን የምናስተልቀው ይመራናል። በአእምሯችን ውስጥ የሞላው ይነዳናል። አእምሯችንን የሚገዛው ታዲያ ማን ነው የሚለው ጥያቄ ነው መሰረታዊ ጥያቄ መነሳት ያለበት። አእምሯችን፣ አስተሳሰባችን፣ በውስጣችን በልባችን ውስጥ የሚሰላሰለው ጉዳይ የሚገዛን የሚመራን በቀናችን ውስጥ መልካምም ክፉም እንዲሆን ቀኑ የሚያደርገው ከሆነ አእምሯችንን የሚገዛው ማን ነው? ጌታ ይሆንን? ሰይጣን ይሆንን? ሥጋ ይሆንን? የትኛው ነው በቀን ውስጥ የሚመራን? የሕይወታችን ሙሉ ጤነኝነት የሚወሰነው ለጌታ ባስረከብነው መጠን እንደሆነ ሁሉ ባላስረከብነው ልክ ደግሞ ክፉ ሊያጠቃን ይችላል። የሕይወታችን ሙሉ ጤንነት የሚወሰነው ጤነኛ ሆነን መዋል የምንችለው፣ ደስተኛ ሆነን መዋል የምንችለው ቀናችንንና ደቂቃዎቻችንን ለጌታ ባስረከብነው ልክ ነው። በዚያ መጠን ነው ቀኑ የሚመስለው። ቀናችን የሚመስለው ያስረከብነው ጉዳይ ነው። ቀናችን የሚመስለው አእምሯችንና ልባችን የተቆጣጠረውን ነው። ለጌታ ስናስረክበው፣ ለጌታ ስንሰጠው ቀናችን በዚያ መጠን የሚወረስ ይሆናል። ቀናችን በዚያ መጠን የሚመራ ይሆናል። ከጌታ ውጪ ደግሞ ለሌሎች ነገሮች ራሳችንን ስናስረክብ ሌላው የሚመራን፣ ሌላው የሚገዛን፣ ሰይጣን የሚመራን፣ ሥጋ የሚመራን፣ ለዓለምና ለክፉ የምንኖርበት ቀን ሊሆን ይችላል ማለት ነው። ከፍተኛ ሽንፈት፣ ደስታ ማጣት፣ አለመሳካት ሕይወታችንን ለኢየሱስ ያለማስረከብ ውጤት ነው እላለሁ። በሕይወታችን ውስጥ ሽንፈት ሲገጥመን፣ ደስታ ሲርቀን፣ ደስታ ስናጣ፣ ምንም ነገር ሳያረካን ሲቀር፣ ሳያስደስተን ሲቀር፣ የምንፈልገውን ነገር ለመጨበጥ ስንጥር ሳይሳካልን ሲቀር
ለምንድን ነው ብለን ቆም ብለን ማሰብ ይጠበቅብናል። እኔ የማካፍላችሁ በግል ሕይወቴም የገጠመኝን ነገር ተምሬ ነው፣ ተረድቼ ነው። በግል ሕይወቴ የተማርኩት ብዙ ነገር አለ። ከግል ሕይወቴ የመነጨውን ነገር ነው ማካፍላችሁ። ስኬታችን መሰረቱ ለኢየሱስ ራሳችንን ማስረከብ ነው። መጽሐፍ ቅዱስ ለቀኑ ክፋቱ ይበቃዋል ይለናል። ቀኑ ክፉ ሆኖ ሳይሆን በሰዎች ልብ ውስጥ የተጠነሰሰው ሰይጣናዊ ክፋት በሚታየው ዓለም ውስጥ ሲተገበር ስለምናይ ነው። የተለያዩ ነገሮች በቀናት ውስጥ ይስተናገዳሉ፣ ይታያሉ። ከየት ነው የሚመጡት ካለን ቀኑ በራሱ ክፉ ሆኖ ሳይሆን በቀኑ ውስጥ በሰዎች ልብ የተጠነሰሰው ክፋት ወደ ተግባር ሲገለጥ ስለምናይ ነው። በተለይም በአሁን ጊዜ በዓለማችን ላይ በጣም አሰቃቂ ወንጀሎች እየበዙ መጥተዋል። በአገራችንም በአካባቢያችንም የምንሰማው የምናየው ሁሉ አሳዛኝ ነው። ወንድም በወንድሙ ላይ በመነሳት ወንድሙን የሚያጠፋበት፣ የሚገድልበት፣ አንዱ ወንድም በዘሩ አንዱ ወንድም በጎሳው ተነስቶ ከኔ የሚበልጥ የለም ብሎ የሚገድልበት፣ ወገኑን የሚያጠፋበት ጊዜ ሆኗል። አሳዛኝ ጊዜ ውስጥ ነው የምንገኘው። ከኔ በላይ ማን አለ? ከዘሬ በላይ ማን አለ? ከጎሳዬ በላይ ማን አለ ብለው ሰዎች ራሳቸውን በማስተለቅ አጠገባቸው ያለውን ሰው ያጠፋሉ። ይሄ ጉዳይ በውጭ ባለው ብቻ አይደለም፣ በቤተ ክርስቲያን ውስጥም ይገኛል አለ። አንዳንድ ሰዎች ሲናገሩ የሰማሁት ከዘሬ ከጎሳዬ ከወገኔ የሚበልጥብኝ የለም ይላል። እኔ ስረዳና ሲገባኝ በጌታችን በኢየሱስ ክርስቶስ አዳኝነት ወንጌልን የተቀበሉ ሰዎች፣ ወንጌል የገባቸው ሰዎች፣ ተረድተናል የሚሉ ሰዎች፣ ኢየሱስ ክርስቶስ አዳኝ ነው ብለው የተቀበሉ ሰዎች ምን ወገን አላቸው? ምን ዘር አላቸው ካልን አጠገባቸው ያለው ወንድማቸው፣ ባልንጀራቸው፣ ወገናቸው በቤተ ክርስቲያን ውስጥ ያሉ ወንድሞች፣ እህቶች፣ በዙሪያቸው ያሉ ወገኖች፣ ባልንጀራዎቻችን ሁሉ የኛ ወንድሞችና እህቶች ናቸው እንጂ የኔ ብለን የምናተኩረው ወይም ደግሞ ብልጫ የምንሰጠው የለም። ሁላችን በጌታችን በኢየሱስ ክርስቶስ እጅና ዓይን እንደ ሰዎች ስለተፈጠርን ብቻ ሳይሆን እኛ ሁላችን በጌታችን በአምላካችን በእግዚአብሔር ዓይን ስንታይ ሁላችንም እኩልና አንድ ነን። መጽሐፍ ቅዱስም ወንድ የለም፣ ሴት የለም፣ ባሪያ የለም፣ ጨዋ የለም ብሎ የተናገረው ሐዋርያው ጳውሎስ በወንድም መካከል መገፋፋት፣ መጠላላት፣ መበላለጥ እንደሌለ ነው የሚያሳየን። ነገር ግን አጠገባችን ያሉ አገልጋይ ሆነው በእግዚአብሔር ቤት እየኖሩ ከኔ በላይ ማን አለ የሚሉ ወገኖች እየበዙ ነው ያሉት። ከዚህ የተነሳ በበቀል ወንድማቸውን የሚያጠፉ፣ በቂም የሚያጠፉ ሰዎች ናቸው። ይሄ የሚያሳየው ቀናችንን ያስረከምንለት ጉዳይ፣ ልባችንን የተቆጣጠረው ጉዳይ መለኮታዊ ሳይሆን ስጋዊ፣ ዓለማዊ፣ ሰይጣናዊ ሆኖ ሲያገኘን ነው። አስገድዶ መድፈር፣ ሕፃናትን፣ ዘማዊነት፣ ግብረ ሶዶማዊነት፣ የተመሳሳይ ጾታ ጋብቻ፣ ዘረኝነት፣ ዘረፋ፣ ሌብነት፣ ክፋት፣ ጦርነት፣ ጥላቻ፣ በቀለኝነት፣ እነዚህ ሁሉ ምንጫቸው ከክፉ ነው። ይህን ክፋት ለማሸነፍ ጠንካራ መንፈሳዊ ከእግዚአብሔር ጋር የጠበቀ ግንኙነትን ይጠይቃል። ጠንካራ መንፈሳዊ ብስለት ብቻ ነው ይህንን ሊያሸንፍ የሚችለው። ያም ሆነ ይህ በጊዜና በሁኔታ የማይወሰነው እግዚአብሔር በእኛ የሰዎች ሕይወት ውስጥ የሚገለጥበት የጊዜ ቀጠሮ አለው። እግዚአብሔር ቀጠሮ አለው። ከአንተ ጋር አለው፣ ከአንቺ ጋር አለው። እግዚአብሔር በአንቺ
ሁኔታ ሳይወሰን፣ በአንተ ሁኔታ ሳይወሰን በቀጠረው ቀን ወደ አንተ ይመጣል፣ ወደ አንቺ ይመጣል። የእግዚአብሔር የቀጠሮ ቀን፣ እግዚአብሔር የሚገለጥበት ቀን አለው። ይህ ቀን ድንገተኛ መገለጥ ነው። እግዚአብሔር አንዳንድ ጊዜ ተናግሮን ይመጣል። አንዳንድ ጊዜ ደግሞ ሳይናገርም ሊገለጥና ሊመጣ ይችላል። እግዚአብሔር በሚገለጥበት ቀን፣ በቀጠሮ ቀን፣ በሚመጣበት ቀን፣ በጊዜ ቀጠሮ፣ በእግዚአብሔር የጊዜ ቀጠሮ እግዚአብሔር ወደኛ ሲመጣ ሁለት መልክ አለ። አንደኛው መልኩ በጎ ሲሆን፣ አንደኛው መልኩ ደግሞ አስቸጋሪና ክፉ ገጽታ አለው። ወይም በሌላ አባባል የከፍታ ወይም ደግሞ የዝቅታ፣ የማግኘት ወይም ደግሞ የማጣት ቀጠሮ ሊሆን ይችላል። የእግዚአብሔር ቀን ሊሆን ይችላል። የእግዚአብሔር ቀን እግዚአብሔር በሕልውናው የሚገለጥበት የእግዚአብሔር የሥራ ቀን ነው። የእግዚአብሔር የሥራ ቀን ነው። የእግዚአብሔር ሰዓት ነው ማለት ነው። የእግዚአብሔር ቀን የእግዚአብሔር ግኝት በፈላጊው ማንነቱ ሲታይ ነው። እግዚአብሔር በፈላጊው ማንነት ውስጥ የሚገኝበት ቀን፣ ሰዓት፣ ደቂቃ እሱ የእግዚአብሔር ቀን ይባላል። እንደኔ መረዳት የእግዚአብሔር ቀን የእግዚአብሔር ከፍታ፣ የእግዚአብሔር ኃይል በሰው ማንነቱ ውስጥ ሲታይ ነው። በሰው ማንነት ውስጥ በሰው ዝቅታው ሲታይ ነው። እግዚአብሔር ከፍ የሚልበት በሰው ዝቅታው ውስጥ ማለት ነው። እውሩ የሚያይበት፣ ሽባው የሚፈታበት፣ ጎባጣው የሚቀናበት፣ ለሙታኑ ሕይወት የሚሰጥበት ቀን የእግዚአብሔር ቀጠሮ የእግዚአብሔር ቀን ይባላል። የተቀበረው ነገራችን በትንሣኤ የሚነሳበት አሊያም ደግሞ ትንሣኤ አለው የምንለው ጉዳያችን ትንሣኤ ሊያጣ የሚችልበት ቀን የእግዚአብሔር ቀን ይባላል። በእግዚአብሔር ቀን አለመቻላችንን የምንችልበት፣ አጥንቶች ተበታትነው የነበሩ አጥንቶች አካል ለብሰው የሚራመዱበት ቀን ሊሆን ይችላል። በእግዚአብሔር ቀን አጥንቶች አካል ለብሰው ይራመዳሉ። በእግዚአብሔር ቀን ያጣነውን የምንቀበልበት፣ እንባችን የሚታበስበት፣ እግዚአብሔር ወደኛ የሚቀርበት የሚመጣበት፣ በመንፈስ ቅዱስ ኃይልና ጸጋ የምንታጠቅበት የምንሞላበት፣ ጠላቶቻችንን የምናሸንፍበት፣ ድል የምናደርግበት፣ ወደፊት የምንገሰገስበት፣ ለክብር የምንነሳበት ቀን ይሆናል። በእግዚአብሔር ቀን የደከመው፣ የፈዘዘው፣ የደነገዘው፣ የተበላሸው ሕይወታችን የሚታደስበት ሊሆን ይችላል። በእግዚአብሔር ቀን በተቃራኒው ደግሞ አመፀኞች፣ እልኸኞች፣ ትዕቢተኞች የሚዋረዱበት ቀን ሊሆን ይችላልና የእግዚአብሔር ቀን ሁለቱንም ነገሮች የያዘ ነው። መልካም የሆነ በጎ የሆነ በእግዚአብሔር ቀን ይሆናል። መልካም ያልሆነ ደግሞ በእግዚአብሔር ቀን ሊሆን ይችላልና በእግዚአብሔር ቀን ውስጥ ሁለት ገጽታዎች እንዳሉ እንደ መግቢያ ዛሬ ይህንን ላካፍላችሁ ወድጃለሁ። በመጽሐፍ ቅዱሳችን ውስጥ በዳንኤል ምዕራፍ 28 ከ28 ጀምሮ እስከ 33 ያለውን ስናጠና ከ12 ወር በኋላ በባቢሎን ቤተ መንግሥት ውስጥ ስለተፈጠረ ጉዳይ እናያለን። በባቢሎን ቤተ መንግሥት ሰገነት ላይ ይመላለስ የነበረው ንጉሡም ይቺ እኔ በጉልበቴ ብርታት ለግርማዬ ክብር የመንግሥቴ መኖሪያ እንድትሆን የሠራዋት ታላቂቱ ባቢሎን አይደለችም ብሎ ተናገረ። ቃሉንም ገና በንጉሡ አፍ ሳለ ድምፅ ከሰማይ ወደቀና ንጉሥ ናቡከደነፆር ሆይ መንግሥት ከአንተ ዘንድ አለፈች ተብሎ ለአንተ ተነግሮሃል። ልዑሉም በሰዎች መንግሥት ላይ እንዲሰለጥን የሚወድደውን ደግሞ ከፍ እንደሚያደርግ እንደዚሁ ደግሞ በአንተ ሕይወት ይሆናል። ከሰዎች ተለይተ ትሰደዳለህ። መኖሪያ ከምድር አራዊት ጋር ይሆናል። እንደ በሬም ሳር ትበላ ዘንድ
ትገደዳለህ፣ 7 ዘመናትም ያልፉብሃል አለው። በዚያም ሰዓት ነገሩ እንደ ንስር ተፈጸመ። እንደ ንስር ጥፍሩም እንደ ወፎች እስኪረዝም ድረስ ከሰዎች ተለይቶ ተሰደደ። እንደ በሬም ሳር በላ፣ አካሉም በሰማይ ጠል ረሰረሰ ይላል። በመንግስቱ ውስጥ የሚኖረው ንጉሥ በግርማዬ በታላቅነቴ በሀብቴ የሰራዋት ታላቂቱ ባቢሎን እያለ ሲናገር ሳለ እግዚአብሔር እንደተናገረው ሕልሙን እንዳየው ያንን ሊፈጽም እግዚአብሔር ሲመጣ እናያለን። ከዚህ የተነሳ በትዕቢቱ ምክንያት በአመፁ ምክንያት ከኔ በላይ ማን አለ እያለ ሲናገር ገና ቃሉ ሳያልቅ ከሰማይ ድምፅ መጥቶ እግዚአብሔር ያንን የተናገረውን ቃል በዚህ ንጉሥ ላይ ሲፈጽም እናያለን። በትዕቢቱ ታላቂቱ ባቢሎን የኔ ለክብሬ የሰራዋት ለግርማዬ የሰራዋት በታላቅነቴ ተወዳዳሪ የሌለኝ ሰው ነኝ እያለ ራሱን ሲያኩራራ በትምክህት ሲናገር እግዚአብሔር ሲመጣ እናያለን። ከዚህም የተነሳ ንጉሡ ሲቀየር እናያለን። ጥፍርም አውጥቶ ከሰው ተለይቶ ሲሰደድ በጫካ ውስጥ ሲኖር ሳርም ሲበላ በሰማይ ጠልም ሲረሰርስ እናየዋለን። እግዚአብሔር በጽድቅ የሚፈርድ በጽድቅ የሚናገር ለአንዳንድ ሰው ቀኑ የሚመጣበት ለአንዳንድ ሰው ደግሞ በቀን ውስጥ እግዚአብሔር የሚገለጥለትና የሚመጣበት ይሆናል። እግዚአብሔር ቀና አለው ወገኖቼ፣ እግዚአብሔር ቀና አለው እህቴ ላንቺ፣ እግዚአብሔር ቀና አለው ወንድሜ ላንተ። እግዚአብሔር ቀና አለው የምለው እግዚአብሔር እንዲመጣብህ ሳይሆን እግዚአብሔር እንዲመጣልህ ነው። ረሃቤና ናፍቆቴ በተለይም ሚልክያስ የሚናገረው ይሄንን ነው። እግዚአብሔር ቀና አለው የሚለው እግዚአብሔር ወደ ቅዱሳኑ እግዚአብሔር እርሱን ወደ ተጠሙት እርሱን ወደሚፈልጉት ሰዎች በፍቅር እንደሚመጣ በርኅራኄ እንደሚመጣ ሊያነሳቸው እንደሚመጣ ከፍ ሊያደርጋቸው እንደሚመጣ የጽድቅ ፀሐይን ሊያወጣላቸው እንደሚመጣ ለመናገር ነው። ስለዚህ እግዚአብሔር ቀና አለው የሚለውን እንደ መግቢያ ይህንን ያክል ካልኩኝ በሚቀጥለው ጊዜ ደግሞ የእግዚአብሔር ቀን ምን አይነት መልክ አለው የሚለውን በስፋት የምንረዳ ይሆናል። እግዚአብሔር አምላክ ዘመናችሁን ይባርክ፣ ሕይወታችሁን ይባርክ፣ ቤታችሁን ይባርክ፣ እርምጃዎቻችሁን ሁሉ ያቅና። በቀናት ውስጥ እግዚአብሔርን ሹሙት። ለመደሰት በሰላም ለመኖር የእግዚአብሔር ፈቃድና ሐሳብ በእናንተ ዘመንና ዕድሜ ውስጥ እንዲከናወን ከፈለጋችሁ አእምሯችሁ፣ ልባችሁ፣ ማንነታችሁ እግዚአብሔርን ይሹመው። ለእግዚአብሔር ሁለንተናችሁን አስረክቡ። እግዚአብሔር በዘመናችሁ ሁሉ የከበረ ሕይወት፣ የተባረከ ሕይወት እንዲሰጣችሁ ከወደዳችሁ በትሑት ልብ ሁለንተናችሁን ለእግዚአብሔር ስጡ። እግዚአብሔር ወደ እናንተ ይመጣል። የተደበቃችሁ፣ የተሰወራችሁ፣ የተቀበራችሁ የመሰላችሁ ሰዎች በእግዚአብሔር ቀን ትንሣኤን ታገኛላችሁ። እግዚአብሔር ቀን አለው። ክብር ለእግዚአብሔር ይሁን። ተባረኩልኝ።